ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰለም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። በመርከቦቻቸው በሰማይ ላይ ይበራሉ። እዛም ያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክ ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው እንዴት ተናችሁ ሄድነው ውበት ጨመራችሁ ሳይባባላል። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰለም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነብዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ሆይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛት የሚያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነብዩላህ ሙሳ ይሄን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ الذين አረድት እኔማ እኔ የመረጥኳቸው ናቸው። ጀነትን በእጄ ሰራውላቸው። ወختمت عليها ያተምኩበት ነው የነሱ ግዛት። ማላ አይኑን ረአት አይና አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፍርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስ